ባልተጠበቀ ደን ባልተጠበቀ አካባቢ ውሃ የለም። ውሃ ከሌለ ደግሞ ግብርና የሚባል ነገር የለም። ወንዝ የሚባል ነገር የለም። መስኖ የሚባል ነገር የለም። አጠቃላይ የሰው ልጅ ሁሉና የተቆራኘው ከደን ጋር ነው። የጫካ ቡና የሚለቀምበት ስፍራ ነው። ይሄኛው ደግሞ ሾላ ነው። ለብዛየት የሚጠቅም አውሬዎች እንደነ ጦጣ፣ ጉሬዛ፣ ዝንጀሮ ፍሬውን በልተው የሚኖሩ ናቸው ማለት ነው። እንግዲህ መተዳደሪያችን ደን ነው፣ ህይወታችን ደን ነው ማለት ነው። ካለማወቅ የተነሳ ያ ለቡና ጥቅም ብቻ ሲሆን ደኖችን እያጠፋን ነው። ደን ጨፈጨፍን ማለት ካርቦንን ወደ አየር ለቀቅን ማለት ነው። እዚህ ጋር የወደቁት ሳይቀሩ ማለት ነው የካርበን ክምችትን በከፍተኛ ደረጃ በእንጨታቸው ይይዛሉ። ደኑን በዘላቂ አያያዝ ውስጥ ማስገባት ነው። ደኑ እኔን ይጠቅመኛል ብሎ ራሱ እንዲጠብቅ ማለት ነው። ህብረተሰቡ ባለቤት ሆኖ እየጠበቀ እየተንከባከበም መጠቀም አለበት። አሁን ምንጣሮ ምናምን የሚባል የለም። በቃ እንጨት አይቆረጥም። እርስ በራሳችን ነው የምንተባበቀው ማለት ነው። ደንን ማልማት፣ መጠበቅ፣ መጠቀም ነው። እንግዲህ ደን ከሌለ ለእኛም ራሱ ህይወት የለንም። እንደ ከውሃ ውስጥ የወጣ አሳ መስለን ነው። የሀገሪቷ የቆዳ ሽፋን በደን የተሸፈነ መሆኑን ማረጋገጥ ችለናል ማለት ነው።